لازم مسلم ብዙ الله ፊት ቆቆማ ያስታውስም ዱንያ መጠየቅ አልፎ አልፎ እንዲ አክሳረክበት ሲቸገር ያ አላህ ይላል ለምሳሌ በበክራ የተቸገረ ሰዎች ውጣ ወረድ ምናምን ያ አላህ ገላግለኝ ከዚህ ይላል ይገላግልሃል በዱንያ ቢዛት ትሁን ወላ አንተ ነው የምትመለከተው አልሃኩም ተካثر አልሃኩም ቢዛ ያደረጋችሁ ተካثر يعني የሚስት መብዛት የልጅ መብዛት የገንዘብ መብዛት ይሄ የፕላን ፕሮግራም አለን ይላል የሀብታም ሁሉ ፕሮግራም بل هو شر ነው ይላል ይሄ ተስገበገብ ከምታጠራቅመው ነገር ሸር ነው سيطوقون ما بخلوا به يوم القيامه እንደካቴና አንገታቸው ላይ ይሄ ተንገበገቡ እሳት ተብሎ ይዋረዳሉ የአንድ ወንድማችን ሲቸገር እንደራስ አድርጌ መነሳት ማለት ነው ገንዘቤን እንጂ መኪናዬን እንጂ መነሳት ማለት ነው በእውቀቴ በጉልበቴ አብረው ችግሩ መኖር አለብኝ ሰብስክራይብ በማድረግ ቤተሰብ ይሁኑ አላህ عز وجل አንተ ስትሞት የሚጠራብህ መጥሪያ አለ ያ ايها الجسد አይደለም ያለው ምንድነው ያለው ነፍስ ነው ዝም ብላችሁ አትለፉ ነፍስ አለ ጀግና ሲባል ምንድነው ጀሰዱ ነው እንዴ ምንድነው ጀግነት የት ነው ያለው ውስጥ ነው ጀሰድ ያንቀሳቅሳል ከዛ በኋላ ኃይል ሰጥቶ አይፈራም ይገባል ጦርነት ጣሶት ነው የሚሄደው ወደ ኋላ ማይል ማለት ነው ዘን ሰውነት የሚያንቀሳቅሰው ምንድነው ነፍስ ነች የምታንቀሳቅሰው ሞቲቬሽኑ ያለት ነው ከውስጥ ነው ትክክለኛ ማንነት ከውስጥ ነው ለዚህ ያ አየቱሃ ነፍሱ አዳምጠ ይሄን የአላህን ቃል ያ አየቱሃ ነፍሱ ሙጥመኢና ያ አየቱሃ ነፍሱ ሙጥመኢና ارجعي የሞትክ ነው አሁን ስትሞት ተመልከት አላህ እንዴት እንደሚቀበለ ሙስሊም እንኳን በህይወት ሊጨነቅ ኖርማል ጭንቀት ይጨነቃል እንጂ ከዛ በኋላ ደግሞ አለ ተሰጥቶናል ሱብሃንአላህ بحمده سبحان الله العظيم الذكر الدعاء الى اخر يا ايتها النفس المطمئنه اطمئنه ارجعي تملشي كالله نبر متانا ወደ አላህ ተመላ ارجعي الى ربك ወደ ፈጣሪሽ ወደ ጌታሽ ተመለሽ ارجعي الى ربك راضيه مرضيه يعني رضا satisfaction ማለት ነው በኖርኩ ህይወት satisfaction ሆነሃል አላህም አንተም ረክተሃል አላህም ረክቶብሃል ተደስቶብሃል አላህ ምክንያቱም ያሳለፍከው ህይወት በከንቱ አይደለም ከአላህ ጋር ሆኖ ነው ያሳለፍከው ከረሱላህ ሰለላሁ ዐለይሂ ወሰለም ያሳለፍከው ከእስላም ጋር ነው በኢባዳ ነው በመስጊድ ነው በዕልም ነው በኸይር ስራ ነው ስትልከሰከሳል ነበር ይኖርከው በሲጃራ በጫት በሴትያ ነው በመጠጥ አይደለም በየቦታው በየሰርግ ቤቱ በየድግሱ በየምን ሰርግ ቤት ስትባል በጣም ትጨነቃለህ አላሁ አክበር ግባ ሲል ዝም ብለህ ጀውጀው ትመጣለህ ለሰርግ ቤት ምን ለመብላት ነው ምን ያስጨንቃል መብላት ውሻን ብትወስደው ይበላልሃል ካንተ የበለጠ ይበላል እንደው የሚጨርሰው አለ የሞተው ሰው ምግብ ይበላልሃል 3-4 ውሻ النفس الله راضيه انت راس راضي عن الله كالله በሰጠ በጣም ተደስተሃል ምን ልበለ ይሄ አይነገርም እንደ ብቻ ቁርአን ላይ ስላለ ከዛ በኋላ አላህ የሚከፍትልህ ነገር አለ ስትከፍተው ነው የምታውቀው እንደማንኛውም ነገር ማለት ነው እንደማንኛውም ከሳይኮሎጂ ጋር የተያዙ ነገሮች በልራስ ፊዚካልም እኮ ባዮሎጂካልም እኮ እንደዚህ ነው እኔ ማር በልችል አንተ ምን ነገር አልችልም አንተ ራስህ ካልበላው ድረስ አንተን የምታጣጥመው ማር እንደዚህ ጣዕም ያለው የአላህን ቁጭ ብሎ ተስቢህ ማድረግ ጣዕም የለው ወይም ጣዕሙ ሙር ነው መራራ ነው ምን ይያልክ ነው በላሁን እድሜ ሳያልቅ በፊት ሳትሞት በፊት አሁን እሱ ዲስከቨር አድርግና ስራ ጀምር ከራስ ጋር እናገራለሁ አሁንም ነገሩ ሳይኮሎጂስት ባልሆንም ስለ ሳይኮሎጂ እናገራው ሰው يا حسين يقول هذا بروبلم فتره لا فتره هي اسفل بنت
እየተግባባን ነው። ዕልም ይሄ ከጭቃ ነው የተፈጠረው። ከጭቃ ምግቡ ሳከየት ነው ከጭቃ ያችን እናቅባታለን። ይሄ ምስር ደግሞ ምን አመጣብኝ? ዶሮ ሲመጣ አንዳንዱ አይኑ ሆኖ ሰው ይገላል። እኔ ታምኛለሁ በምግብ አይቶት እንዲህ አለ እዛው ጉዳተኛ ሆነ። እቤት እኮ አለ ደሃ እኮ ነው አይደለም እንደው ብቻ ያንሳው የቅቤው ከላይ ولا حول ولا قوة إلا بالله العلي العظيم ያችን ማናቀባት አታም እንደምገዛው ልብስ ምገዛውን عزكم الله ጫማ ምግቡ ምን وهكذا طيب روح الله አይደለም روح الله የለም طيب روح በሮህመትክ ነፍስ ብለናል ነፍስ አለች አይደል ነፍስ የለም እንደውስ ጀሰድ ብቻ ነው ያላቁም እንዴት እንደሆነ ጀሰድ ማ ቢሆን እስካሁን ቀብረነህ ነበር ቀብረነህ خلاص አብቅቶ ነበር ታሪክ አለቀ ነበር اذا የነፍስ ሳምግብ አለ የለም እዚህ ላይ እኮ ነው طيب ምግብ ስትበላ አንተ ስትወለድ ትንሽ ነበር ካለም እናት ነች እዚህ አስቀምጣ ያንን ወተት የሰጥ ያደከው አይደለም ሁላችን በዚህ ነው አይደለም ግን አደግና አይደለም እድገቱ ሜጀረብል ነው የሚለካ ነው አይደለም ልጅ ነበር ካደክ ይሳላል 3 አመት ስታየው ታዛው ይጠብቃል እንዴ ታቁጭ ብሎ እንዲጠብፈት አረጀ ይላል ታዲያ ኢብሊስ አይደለም መጀመሪያ ላረጅ ነው ታረጃ መጨረሻም ትሞታለህ ኢብሊስ ነው እስከ መጨረሻ انك من المنذرين አለ እንደ መላእክቶች እድሜ ሰጥቻለሁ አለ የሚገርም ጥያቄ የሚገርም ዱዓ የሚገርም መልስ قال ربنا انظرنا አሁን እኮ ትእዛዙን ጥሷል ለአላህ لم اكن لاسجد لبشر خلقته من هماء مسنون اسجد لمن خلقت طينا እንዲህ ብሎ ንቆሃል ኢብሊስ ለዚህ ለጭቃ ነው ሲል አንተ አሁን የተከተልከው ነው حرام ስትሰራ የተከተልከው ነው ዱንያ ላይ ስትወሸቅ ብዙ ነገር አሁን ኢብሊስ ولا تجد اكثرهم شاكرين ብዙዎቹን አታገኛቸው ምን ጋር ናቸው አንተ ጋር አይሆኑ ማለት እንዳለ ሆነ وان تطع اكثر من في الارض يضلوك عن سبيل الله ብዙ አሁን ለምሳሌ ባለው እንኳን ብትመለከት ከ8 ቢሊዮን 2 ቢሊዮን ነው ያለው 2 ቢሊዮን ሙስሊም እዛው ደግሞ ሴኩላሪስት አለ ለሸያጢን አለ ለዛን ይሄን ሬሽዮ ስትመለከተው 2:8 ማለት ምን ስንት ነው አንድ አራተኛው ሙስሊም ነው ሌላው በሙሉ እየተከተለ ይሄድ ነው ልክ ኢብሊስ እንዳለ ሆነ ስራ አስፈጻሚ ሆነ ኢብሊስ አታም እንደሚሰሩትን ሰው የሚሰራው እንደውም ነው ስራ ሰው የሚሰራው ስራ ነው የሚሰራው ትንሽ ሰብአዊነት ያለው ይሰራል መሳሪያ የላኩ በየቦታው ሰው ደም ሐሙዝና من قتل نفسا تملكت قرآناتنا زمره كما يفلف بفيت بلها من قتل نفسا نفس واحد ሙስሊም ጉንዳን ይገደል ለምን ይገደላል ጉንዳኑ እባብ የማይገደልም ቤት ካላገኘው ናቹራል ኢንቫይሮንመንት ውስጥ ካገኘው ትገላለህ እንዴ እባብ ተከተለ ትሄዳለህ እንዴ አገኘህ እባብ እዚህ ትተውንም ትሄደው ጫካ ውስጥ ነው ነብር ጫካ ውስጥ አገኘ ትገላለህ እንዴ ኢንቫይሮንመንት ቤቱ ነው አንበሳ አገኘ ጊንጥ አገኘ እዛ ወጥቶች ጊንጥ ተከተለ ትገላለህ ግደሉ ተብሏል ግን እዛ ህብረተሰቡ ሲመጣብህ ነው እናትና አባቱ ጋር ልጆች ጋር ከሆነ ለምን ትገላለህ እሱ የሚኖር ኢኮሲስተም ውስጥ እኮ ስራለው ዝም ብሎ ተፈጠረ መሰለ የሰው ልጅ እኮ ዝም በሚያጠፋ ለምሳሌ ምን ባላውቀውም ይሄ ኢኮሲስተሙን ማለት ነው ሌላ ራሱን የቻለ በጣም አድቫንስ ሳይንስ ነው ግን ምናልባት የሰው ልጅ አሁን ዝም ረበሽ ብሎ ዝምብን ቢያጠፋ የዝምብ ራሱን እንትን ቢያጠፋ ሳይክሉን ቢያጠፋውና ህይወት ልክ ይሄ ወባ ምናምን እንባለው እንዳጠፋ ማለት ነው ይሄ ሌላ በሽታ እዛ ተውታል እኛ ግን ተውታል ምክንያት ማርኬት እንድንሆኑ ጊዜ እንደዚህ እንድንገዛ እንደመሳሪያው ማርኬት ነው አሁን በልማስ እንደው ማርኬት ሆነናል ሰፊ ሀገር ይዘ ስንዴ ሰጥቶ ፖለቲካ አንጣ ይላል የውስጥ ፖለቲካ ውጭ ፖለቲካ ያን በነፃ አሜሪካ ነው አሜሪካዊ ምዕራባዊ
ግማሽ ዶላር ለእናቱ አይሰጥም። የለም እንዴት እንዳሳደጓቸው የሚገርም ነው። እኔ አንድ ባቡር ላይ ወጣሁና ባቡር ረጅም ከመንግስት ወደ ከስቴት ወደ ስቴት ነው የሚሄደው እዚሁ ምዕራብ ውስጥ እና ገባሁ ክፍል አለ ስገባ ሌላ ደግሞ አንድ ሰው መጣ ተዋወቁት ተነገረኝ በእናንተ ሀገር እህት ያለች አለኝ ኤምባሲ ይሰራል የጀርመን ነው የጀርመን ከጀርመን እየወጣ እና እያወራን እንዳለ ትንሽ ቆይተን ያው አድራሻውን ሰጠኝ ምን አለ ምግብ አውጥቶ መብላት ጀመረ እነሱ እንደዚህ ነው እኔ አፈርኩ ለህ ዛቁጭ ብሎ አይደለም እንካይ ለማፍሽ ያን እኮ ሀገር ነው እኮ ብለው ነው የሚሄዱ ሰዎች ያለው ውሻ ነው መስማማ ያለው ውሻ አንዚ ያየሁትን ውሻ ቤት ህፃናቱ ጋር ሲጫወት የህፃኑ ልጅ ኳስ በልቶታል እዛ ይዞት ውሻው ብሎ ቀረ ባሏ ፖሊስ ነው ትደውልለታለች የፖሊስ መኪና ያንጋጋ መጣ ወዲያው ሲመጣ ያደረገው ኦክሲጅን ለመስጠት አንተ ምንድነው ይሄ ውሻውን ይዞ لا حول ولا قوه ውሻ ልክላቸዋለሁ ብያቸዋለሁ ጥሩ ውሻ ካገኘ ለነሱ ነው ፎቆ የውሻ ሆስፒታል የናንተ ጥቁር አንበሳ ቆሻሻ ሆስፒታል ነው ንጹህ ነው 6-7 ፎቅ ቁጭ ብላ ታስተምማለች ታማው ሻት እያለቀሰ ሲክና ምናምን ትላለች በኋላ ስብለው ነው ለዚህ ሰም አንታይ ፔን ነው እና እንትላለ ትንሽ አሁን አንታይ ፔን ወስዶ ነው ህመሙ ጎሎለት ተኝቷል ብላ ጃዛ ታለች ውሻ ያስተማመች በኋላ ሰዎች ደግሞ ይመጣሉ እንትን ይዘው ይሄ አበባ አይደለም ይሄ የፕላስቲክ አበባ ይዘው መጥተው ይጠይቋታል አይዞሽ ድናለሽ ደግሞ ጸጥ ብሎ ነው ሁሾ አለበት ውሻ والله الكل لا حول ولا قوه الا بالله ብለከስ አሁን ይሻላል አታልቅሽ ይሏት ብላ አስተዛዝነው ይወጣሉ ያ ነው ነገር አንተ ስትታመም ግን የለም በአንድ ወቅት እንዴት እንደሚያስቡ እንዴት አላቅም አንድ ጊዜ አንዱ ይሄኛው የሰሜን አፍሪካ አረብ ነው ያኛው ደግሞ እዛው ነው ቤልጂየም መሰለኝ ያው ቤልጂየም ነው ሆላንድ በእንትን ይቀዳል በዚህ በምንድን ነው በጩቤ የመጣው ይሄዳሉ እዛ ሲሄዱ ይሄ ነው እንዴት ገደለ አብልተ ነው አጠጥተ ነው እንዳህያ ማለት ነው አብልተ ነው አጠጥተ ነው እንዴት ወጋው ችግሩ እዚህ ላይ ነው ያለው ይሄን ከሙ ይሄ ቀላል ነው አይሉ ደም እየፈሰሰ ሰው ይሄ ነው ምንድነው ሳይኮሎጂካል ፕሮብሌም አለበት ማለት ነው የቆሉ እንደዛ አሁን እነሱ ጋር እኮ 8 አመት ቱሌት ይላሉ 8 አመት ራሱ ሴት ልጅ ወንድ ካላመጣች ሴት ልጁ ገርል ፍሬንድ ካላመጣች ይሄ ቦይፍሬንድ ካላመጣች ሴቷ ልጅ ቦይፍሬንድ ካላመጣች ሻሃዝ ሳይኮሎጂካል ሳይኪያትሪስት ጋር መሄድ አለብን ብሎ ይስሏታል ምንድነው ያላቸው ዶክተር ሻሃዝ ነው ቦይፍሬንድ ሆና አላመጣችም እስካሁን 9 አመት ሆናት አገር ነው ይሄ ሌላ ደግሞ ያለ ይመጣልሃል ታሪኩን አልበም ያሰው የዛ ይበላና ጨረሰ ዝም ብሎ እኔ ለሱ አፈርኩ ካፒቴል እኮ አለ በፈልገስ ይመጣለሁ ላኪን ሰው ብቻው እንዴት ይባል በተለይ ሰው ፊት ይችላል አንተን ብቻ ገብተህ መብላት ይችላል እየተሰባሰብን ነው ሀብት ማናቀው ሀገር ስንሄድ በኋላ ደግሞ አንድ ደግሞ መጣ ሙስሊም ነው ቱርኪያዊ ነው እሱም መጣና ብቻው መብላት ጀመረ ብቻው መብላት ጀመረ በኋላ ከጨረሰ በኋላ ወደኔ እያየ እንትን ወጣ ሙዛ ወጣና ትልቅ ሙዝ ነው ሰው እንግዲህ ባለ ተፈضل ነው ባላለ እሱ ምን ይለኛል ይሄ እንግዲህ ቱርኪያዊ ነው
ነው አልኩት። ግን ለሱ ስጠው አልኩት። አውቄ ነው እኔ ቃል ለሱ ስጠው ሊወረውርብኝ ነበር። እንዴት ስትልኛል ነው አልኩ። ተናደደ። ለምን ስትልኛል? እኔ አውቄ ነው ጸባያቸውን ስለማቅ ነው። አንተ ላይብረሪ ገባሁኝ ቡክሾፕ ልገዛ ቡክሾፕ ስገባ ቃል ጸባያቸውን ያንግ ነው። እኔም በዛ ጊዜ አንግ ነኝ 23 ዓመት ምናምን ልጅ ነኝ። በሱ ግን 18 ምናምን ተሆነ ትምህርት ተቋርጦ መስበታ ተቀጥሮ ይሰራልና አይ ጎርሞም ነኝ ካልኩና እጄን ዘረጋሁት። አቃል እነሱ ጋር ሰላም የለም ስለው ደነገጠ። ምንድነው ይሄ ሰው እንዲሳቀ ሰላም ይለኛል? ዋላ 3 ደቂቃ ነው 5 ደቂቃ ይሆናል። አንድ ጊዜ ፊቴን ያያል፣ አንድ ጊዜ እጄን ያያል። አንድ ጊዜ ፊቴን ያያል፣ አንድ ጊዜ ፊቴን ያያል፣ አንድ ጊዜ እጄን አንድ ጊዜ ፊቴን ያያል። አንድ በኋላ ቀስ እያለ መጥቶ ምንድነው ያ ወንድ እኮ አግኝታ እንደዚህ ጓደኛም ቢሆን እዚህ እጄ ላይ እኛ እንዲህ ይዘን እንሄዳለን አይደለም? እንዲህ ካረከው ከሆነ ፕሊዝ አምኖት ሆሞሴክሹዋል እኮ ነው የሚለው። እኔ እኮ እኔ ሆሞሴክሹዋል ማለት የቀውሙ ሉጥ ተያይዘው ይሄዳሉ ተጋብተው። ወንድና አንተ ጋብተው ይሄዳል። አንድ ላስታውክ ነበር ይሄ ጺም አለ ይሄ እንደዚህ ታርጓል ይሄ ምናምን ምን እንዳደረገበት አላውቅም። ራሱ እኔ ያለ እንደዚህ ያስታውካል። እነሱ ጋር ኖርማል ነው። وهكذا ይሄንን ነገር የሚሉን ነፍስ አለ። ነፍስ እንዴት እንዳስማረች አለከ። ነፍሱ በጣም የወደቀ ሶሳይቲ ነው። ለዚህ እኮ ነው ገዛ ሁሉ ደም እየፈሰሰ በዛ ይደሰታል ነው ሲናገሩ ትንሽ እንኳን ያሰማ ምን ያደረጋችሁ ነው እንዴ? የለም ከዛ ብቻ ጮሆታል ይቀጥላል። አሁንም መሳሪያም እየሰጡት ነው። እኛ እናውቃለን መፍትሄው ምን እንደሆነ እናውቃለን። ይሄን ያደረገው በኃይል አይደለም፣ ኃይል አለ። አንተ ውይይት እየተወያየ አንድ ሰው ካለ አንተም ይሄው ነው እኮ ሌላ አይደለም። እስላምም እንደዚህ ነው። ዳዕዋ ነው። እስላም ውይይት ነው፣ ዳዕዋ ነው። እስላም ከተቀበሏችሁ ወንድሞቻችሁ ናቸው። ከተቀበሉ ጂዚያ ማለት በሩን ክፈቱ ለህዝቡ እናሳሰልና ለምንድን ነው ለህዝቡ ማታነጋገሩም ሲሉ ያን ጊዜ ቃትለው ይላል። መጀመሪያ አቅል ነው። በእስላም መጀመሪያ ትልቁ ነገር አቅል ነው። الان እየተረዳህ ነው ወይ ነገር ነው? ውስጥ ነፍስ ያለች ከሷ ጋር እየሰራህ ነው ወይ? እሺ ጥቅሙን ንገረኝ። ምንድነው አሁን ሰላት ጥቅሙ ምንድነው? እየተጠቀምክበት አሁን እኮ አንተ መድረስ ያለበት ደረጃ አለ። ሶላትን ዝም ብሎ አላህ አይቀበልም። ሶላት ነጃ የምታወጣ መቼ ነው? قد أفلح المؤمنون الذين هم في صلاتهم قائمون على العالم. هو أقم الصلاة منه قائمون على العالم الذين في صلاتهم خاشعون. خشوع من سرانه يجسدنا يا نفس يا نفس روح نفس ልብ ምለውን አትንተራት በላሁን ግን ነፍስ የሚለው ነው የምንወስደው። ምክንያቱም እነዚህ የተለያዩ ናቸው። ሩህ ለብቻ ስተዋጣው ሌላ ዓለም ነው፣ ልብም ሌላ ዓለም ነው። ነፍስ የሁለቱ ቅልቅል ነው ማለት ይችላል። ስለዚህ የአይራ ነፍስ ሙጥመኢና አለ እዚህ በዱንያ ላይ ልትሞት ስትል አላህ የሚቀበልበት መንገድ እያሳየ ነው። ይሄም እኮ የሚያጓጓ ነገር ነው። የአየቷን ነፍስ الخبيثة ደግሞ ብሎ የምትወጣለ ተጠንቀቅ። ይቺ ተረገመች የካፍር ነፍስያ ማለት ነው። በቁጣ እንዲ ተመንጭቃ ከያንዳንዱ ሴል ስቃይ ይሄን የማይባል ስቃይ አስከፊ ስቃይ በዛ ነው ሩህ የምትወጣው። የሙስሊም ሩህ ስትወጣ ሙስሊም ላይ የሚበረታው ሰከራተል ሞት ነው። ሩህ ላይ ቀስም ነው። የሙስሊም ግን እንትላህል በጣም ምጭቅ ነው የሚያደርገው። ትልቅ ነገር እኮ ነው። አንተ ሞት የሚባለው እንዲያስተዋላችሁ መሞቻችን ደግሞ ደርሷል እኮ የለም። ህፃናቱ እየሞተ ነው። ስትሞት ለሞት ነው መዘጋጀት ያለበት። ለሞት የምትዘጋጀው ምንድነው? በምንድነው የምትዘጋጀው? ألهاكم التكاثر حتى زرتم المقابر كلا سوف تعلمون ثم كلا سوف تعلمون كلا لو تعلمون علم اليقين لترون الجحيم. كنا ستموت جهنم انت له ثم عيننا ثم لترون عين اليقين ثم لتسألون يومئذ عن النعيم. تعالى جهنم يتبقى انه لنانتن موتم يتبقى انه
ሞት የሚያስደነግጠው ሰው በዱንያ ላይ የተጣበቀ ሰው ነው። ዱንያን እንደ ዓላማ አድርጎ የያዘ ነው። የሞት ዱንያ የሙስሊም ዓላማ አይደለችም። የሙስሊም ዓላማው ምንድነው? አኺራ ነው። ስለዚህ ሙስሊም ብዙ አላህ ፊት ቆሞ ያስታውስም ዱንያ መጠየቅ አልፎ አልፎ እንዲህ ሲያረግበት ሲቸገር ያ አላህ ይላል። ለምሳሌ በበክራ የተቸገረ ሰዎች ውጣ ውረድ ምናምን ያ አላህ ገላግለኝ ከዚህ ይላል። ይገላግልሃል። ተቸገርክ ለምሳሌ ብዙ ስራ አለ ግን መኪና የለህም ያ አላህ ትላለህ። ጠይቅ አላህን። ስትጠይቅም በሰፊ መሆን አለበት። ከዚህ ሁሉ ያጠቃለለ ጠይቅ። ሙሽ በመኪና ትጠይቃለህ ላ የባን ሀብት ስጠኝ የቤት ኪራይን ችግር የመኪናን ችግር የመጓጓዣ ችግር የሚያቃልሰው አድርገኝ አላህን በል። ባይሰጥም አጅሩን ይሰጣል። አላህ በመኞት አጅር ይሰጣል። ያ መመኘት አቃተህ እንዴ? ጠይቅ አላህ اللهم اعطني رزقا واسعا فردوسን ስጠይቅ ምንድነው ያለው ነብዩ ሰለላሁ ዐለይሂ ወሰለም? اذا سالت الله አላህን ከጠይቃችሁ اسالوا فردوس እያለ ነብዩ ሰለላሁ ዐለይሂ ወሰለም لأنه رسول الله صلى الله عليه وسلم فإنها أعلى الجنة وأوسطها ومنها تفجر أنهار الجنة وسقفها سقف الرحمن عرش الرحمن يا الله عرش وتملك بالله عرش فردوس لا ያሉትን አላህን በመደጋገም ያውታል። ታች ያሉት ግን ብዙ ጊዜ ይፈጃል። እነሱ እየዞረ ነው የሚመጣው ይላል። ያ አላህ ደግሞ አንድ ጊዜ ካየ በኋላ ናፍቆት እንዴት እንደሚገለህ አሁን ሳታየው የተናፈቀ እንዴት ነው? وكذا فالنفسيه አለች በህል ያወክ ይሄም ሰራቸው ኢባዳ የሷ ምግብ ነው። ለውጥ እንዴት ነው? ለውጥ የሚመጣው እዚህ ላይ ነው ችግሩ። እኛ የለመድነው ለውጥ ምንድነው? ይሄ ባለበት ለውጥ ነው። አሁን ተማሪ ማርና እንደዚህ ብሎ አደገ ተመረቀ የከለልጅ እንደሆነ ይባላል። ይሄም ትክክል ነው። የከለልጅ እኮ እንደሆነለት እንዲህ ምን አሜሪካ ሄዶ ታላ ሰማችል አሜሪካዎች አሜሪካ ሄዶላት ሰማ እንደው ላልፍላት ነው ይላል። እድሞን አቃጥሞ ይመጣል እንኳን ላሳልፍላት እና 50 ዓመት የኖረ ሰው ጠይቀ ለምንድን ነው የማትመጡት አልኩ። እዚህም ብለ የጠፋችሁ ሰራ ምን ይዘን እንሂድ እያልን ነው አለ። ከአሜሪካ 50 ዓመት የታለ አሜሪካ ሄዱት። አሁን ሌላውን ነገር ከስረህ ነው የምትመጣው። በትክክል ካልሄድክ ሚዛን ትክክል ይሆን የምትሄደው እንደማንኛውም ሀገር ነው። ፈሳድ ያለባት የظلم ሀገር ነው። ደመጣጭ ነው። እዛለ ሲስተም ውስጥ ገባለህ ደዋማ አይደለም አውስገባ ማለት ዝም ብለህ መሽከርከር ነው። መውጫም የለህም። የምናውቀው ይሄን ነው። ወይም ገንዘብ አግኝተህ ሱቅ መክፈት ያን ሱቅ ከፍተህ ገንዘብ መሰብሰብ አደገ። ይሄን ነው እድገት የምናውቀው። ከዛ ጋር ተያይዞ አዲስ መኪና ገዛ፣ አዲስ ቤት ገዛ፣ ህንጻ ሰራ። ይሄን ዓላማ ካስከማ ወደ ኩፍር ልትሄድ ነው። አላህ የነገረ ወመል ሐያተ ዱንያ ኢላ ለዕብ ወላ ጨዋታ ነች እያለ ራሱ የፈጠራት ማን ነው ትክክለኛ ዋጋውን የሚያውቅ? አንተ ነህ አላህ። አንቱም አዕለሙ አሚላህ ራሱ የፈጠራት ለዕብ ወላ ሁናታ ላይ ጨዋታ ነች እያለ ነው። ይደንቅሃል። አሁን አንድ ነገር ልበል። አንተ አሁን 10 ቢሊዮን ዶላር አውጥተህ 10 ቢሊዮን ብዙ ነው። በኢትዮጵያ 3 ትሪሊዮን ይላል እና የሰራህ ብዙ ስራ ይሄን እኮ ከሰራ በኋላ ማለት ከተማ ሰርተ ሁሉን ነገር ፋሲሊቲ የተሟላለ ሰርተ ይሄ እኮ ነው የሰራው ለጊዜው ነው። አሁን ነገ ፈርሰዋል ብትል እንዴት ነው? ምን ትባላለህ? ሰው አቅልህን ያስረዋል። ይሄን ሰረልኝ ማሰው እብደ አላህን ይሄንን ዓለም የምታየው አንተ የተደነቅበትን ዓለም ቴክኖሎጂ ያልክ አውሮፕላን፣ መኪና፣ ሳተላይት፣ ሞባይል ትልቅ ነገር አድርገናል። ሞባይል ፕሮብለም ሆኖ ተነሳ። ሰው አይን እያጠፋ ነው። ይሄን ነገር የመጣ ተማሪውን ሁሉ ጎበዝ ተማሪውን እየጣለ ነው። ጨዋውን ባለጌ እያደረገ ነው። ይሄኛ ተመልከት ቴክኖሎጂ እዚህ ሀገር ሄድኩኝ ይሄን አየሁኝ ምን አየሁ የምትለውን አላህ يوم نطوي السماء كطي السجل للكتب كما بدأنا أول خلق
አፈራርሰዋል እያለ ነው نعيده እንደነበር መልሰዋልና وعدا علينا إنا كنا فاعلين إنا جعلنا ما على الأرض زي مرت لا زينة لها لماذا لنبلم فتناችሁ ውጤቱ ግን የሚታወቀው يوم القيامة ነው እዚህ የሚታወቀና جزاء ግን ያለው ዛን لنبلهم أيهم أحسن عملا وإن የመጀመሪያ ህይወት ታሪክ የህይወት የቲያትሩ ክፍል ነው ቲያትር ሰው ሊሰራረስ ክፍል አለው አይደለም የመጀመሪያው ክፍል ዚናውን ይሄ የምታየው ተመልከት ሰው እንዴት እንደሚሯሯጥ አይሰለቸውም ደከመን ሳይተኛ ይሄን ዱንያ ለማሰብሰብ ይሄን ዱንያ ለማግኘት እና ለመለወጥ አይለወጥም እኮ ጀሰዱ ነው የሚለወጠው ወይም ነፍስያው የምትለወጠው በሌላው አቅጣጫ ነው ኔጌቲቭሊ ነው አውሬ ይሆናል ጨካኝ ይሆናል ክፉ ሰው ይሆናል ለብር ብሎ ሰው ጋር ይጋደላል ይሄ እኮ ሰው ለምንድን ነው ለብሩ ነው የሚጋደለው ይጋደላል አይደለም መሆን ያለበት ለሰው ለገንዘብ ሰው ጋር መጋደል ደረጃ መድረስ የለብኝም ሰው ገላለው ለገንዘብ የሆነው ገንዘብ ቢሆን ለምንድን ነው ሰውየውን የገደልኩት ወይም ሰውየው ለምንድን ነው ሰውየውን የገደለው لأنه حب المال قد تمكن منه بوسط بحال ገንዘብ ስለወደደ ለ10 ብር እንደዚህ ደው ይፈላል እዛ ምንም ለሌለ ሰው እኮ 10 ብር ብቻ ከሆነ ዳቦ መግዣ ከሆነ ይገልሃል ይሄ ምናልባት ይበቃለት ይሆናል የዳቦ መግዣውን ኮሰልክበት ቃትሉም ይላል ነብዩ ሰለላሁ ዐለይሂ ወሰለም አራአይተን አንድ ሰው ገንዘብ ምግቤን ልስጠኝ አለን አትስተዋለው መልሰው ይሄ አንተ ነው ወይን ቃተለኒ ከተጋደለ ይሳል ተጋደለው ለአንድ ዳቦ ማለት ያንተ ይሄ ደግሞ የሚያሳይ ነው መብትህ ምንም ትንሽ እንደሆነ አትልቀቅ ለማለት ነው ተጋደል አይደለም ተተነት ብትሄድ ይመረጣል ግን እዚህ ላይ ሌላ ውስጥ ሌላ ዕውቀት አለ ትምህርት እየሰጠ ነው ደካማቱን አትልቀቅ አንድ ህይወት ነው የተሰጠ አንድ መሬት ነው የተፈጠረችው አንድ ጊዜ ነው ያለ በአሁን ሰዓት ተረጋግጥ አልቻልከው ነገር ላታረጋግጥ ይችላል እኛ እኮ እዚህ ብዙ ነገር እኮ ያመለጠን ነው ብዙ ነገር ማረጋገጥ ስንችል ብዙ ነገር ማደግ መለወጥ ስንችል ምን እንዳሰረን አላህ አለም ይሄ ማለት ይሄ ነው ግን ተጋደለው ነው ያለው ነብዩ ሰለላሁ ዐለይሂ ወሰለም ከገደለኝስ አለ ከገደለ የጀነት ነው አለው ከገደልኩትስ የጀሃነም ነው አለው ተገሉም ጀሃነም ይገባል የሚያሳየው ምንድነው እስላም ንቀቅ ይልሃል ግን እንደ አቋም ትምህርት እየሰጠህ ነው አትልቀቅ መብትህን የራስህን ነገር አሳልፋትዝ ለዚህ ነው መንማተ ዱነ ማሊ فهو شهيد ይልሃል ለገንዘቡ ሲከላከል ይሞታ شهيد ነው ይላል مش الجنة ብቻ شهيد من مات دون اهله ለቤተሰቦቹ ለሚስሎጆቹ ሲከላከል ሞተ شهيد ነው ይላል من مات دون عرضه ለክብሩ ሲከላከል ሞተ ሰው شهيد ነው ይላል በግለሰብ ደረጃ ማለት ነው በጀማዓ ደግሞ ስታው ከሀገር ጋር የተያዘ ይመጣል ከህብረተሰብ ጋር የተያዘ ሁኔታ ይመጣል ለሁሉም ነገር ቦታ አለው አንተ ከውስጥ አለ ነፍስ አሁን ጥያቄው የሰውነት እድገት ሜጀረብል ነው አይደለም የሚለካ ነው የነፍስ ያሳ የሚለካ ነው አይደለም ይለካል እሱ ሜጀረብል ነው ካልሆነማ በምንድን ነው የሚለካው ያ ቅድም የጠቀስናቸው ነገር ነው ሐቅና ባጥል የሚባል አለ ከምን ጋር የተያያዘ ነው ከነፍስ ጋር የተያያዘ ነው ከጀሰድ ጋር አይደለም ጀሰዱ ስራው ይሄ ነው የምታየው ነው خلاص እኔ አሁን የምናገረው ከየት ነው የሚወጣው ከውስጥ ነው የሚወጣው ጀሰዱ ጋር አይደለም ነፍስ አቅል ወጥ እንዴት እንደውም ሰው ማያውቅም ሳይንስም አልደረሰም የሰው ልጅ አስተሳሰቡ ራሱ ይሄ ቲንኪንግ ኦፕሬሽን እንደምካሄድ ሳይንስ አያውቅም كيف تتم عمليه التفكير አይታወቅም ተፍኪር ብቻ እናቃለ ሰው ልጅ ያስባል ይሄውና ኢንፎርሜሽን በዚህ ያስገባል በአይኑ ያስገባል ከዛ በኋላ እዛ ፕሮሰስ አድርጎ የራሱን አይዲያ ያመነጫል አዲስ አይዲያ ያቀርባል መፍትሄ ያቀርባል ሐሳብ ያቀርባል ፕላን ይነድፋል ፕሮፖዛል ያወጣል ወሃከዛ
فالآن أنت ትክክለኛ ነገር ነው የሚባለው ሐቅ ነው ነፍስ የምትባላለች አሁን طيبና خبيث የሚባለው ምን ነው طيب ጥሩ ማለት ነው በጎ ነገር ጥሩ ሰው መጥፎ ሰው አለ ምኑ ነው መጥፎ አይኑ ነው እንዴ አፍንጫው ነው እንዴ ከለሩ ነው እንዴ እጅግሩ ነው እንዴ ውስጥ ነው ሽር ይትላል ተንኮለኛ ስትል ምን ማለት ነው ክፉ ነው ስትል ምን ማለት ነው እጅና እግሩ ነው እንዴ ያማንተም አለ እዚህ ውስጥ አለ ይሄ ነው አሁን ይሄ ቁርአን መጣው ለምንድነው ባጭሩ እኔ እናንተ አውሬ እንዳንሆን ነው ማህበራዊ አቀማመጣችን የአውሬ የጫካ በጫካ ህግ እንዳንመራ ነው ለዚህ እኮ ነው ሄድቶ አሁን ሙስሊሞች ነበሩ አሁን ዓለም መፍትሄ መስጠት ያለባቸው ይሄን በትክክል በዚህ ቁርአን ተገንብተው ሰው ሆነ እንስሳሳትሆን ሰው ሆነ በትክክለኛ ሰው ማለት ነው የሰው ደረጃ ላይ ደርሰን ማለት ነው ተመልከት ይሄ አባባል አሁን ብዙ በቀላል መረዳት አይቻልም ምክንያቱም ከንትን ጋር ተያያዘ ነው አካዳሚክ ቢሆን እኮ ተረዳው ነበር አካዳሚክ ማቴማቲክስ አልመጣል ነገር አይደለም አንተ በዚህ ቁርአን ጥሩ ሰው ትሆናለህ ጥሩ ሰው ስትሆን በጣም ጥሩ ሰው ይሆንክ በመጣህ ቁጥር hatta ምግብህን የተካፈል ትበላለህ ትንሿ ምግብህን ትበላለህ والله ደግሞ ኢማንስ ጀምር ነሲብት ብለ አላህ ረዝቀኛል ትላል ትራባለህ አንድ ቀን አትበላ ሁለት ቀን አትበላም የዚህ አይነት ሰው እንድትሆን ነው ከእንስሳ ምን ለጀ ታዲያ አህያ የሆነ እንደ አህያ ይሰጣል እንደ ምግቡን ውሻ ምግቡን ይሰጣል ويؤثرون على انفسهم ويؤثرون على انفسهم አንተ የምፈልገውን ነገር መስጠት ማለት እኮ ነው በጣም ምንድነው امرنا انت بحاجه الى حد الضروره الى حد القهر በኃይል የምትፈልገውን ነገር ግን ሌላው መጥቶ ተጠየቀ ወንድም ተሰጠዋለህ ይሄ ደረጃ የመጨረሻ ደረጃ ነው በዚህ ነው ፍርዶስ የምገባው አሁን እኮ ያለው ምግብ እኮ ቤት የቆለፍን እኮ ምን በላው እንዴት ነው ዲናችን ይራም ዲናችን ለማበበት በአካል አይደለም hatta በመሰጠው ትምህርት አይደለም حفظ القرآن حفظ በማድረግ አይደለም حفظ القرآن አድርገህ ውስጥ ገብቷል ሰርቷል ነብዩ ሰለላሁ ዐለይሂ ወሰለም ሰሃባዎችን የሰራው ቁርአን ነው አይደለም hatta ነብዩ የነብዩ ራሱ ተመልከት እስኪ ከመጀመሪያ اقرا ከወረደበት ጀምሮ ያለውን ቁርአን የተከተለው ስንት ጊዜ ተሰርቷል ነብዩ ሰለላሁ ዐለይሂ ወሰለም ግን ነብዩ የሚያርመው ማን ነው እኔ ነኝ አቡበከር ዑመር ዑስማን ናቸው ለአላህ ነው عبس وتولى عن جاءه الأعمى لا وإذ تقول الذي أنعم الله أنعمت عليه أمسك عليك زوجك واتق الله وتخفي في نفسك وما الله مبدي وتخشى الناس الله انتفر له لنبي يكون والله وتخشى الناس انتفر له والله أحق أن تخشى يهكم على الله نبي يدبقوا تنبرون الله قال له بسو بيهون يهدان ወዳጅን ታጋልጣለህ እንዴ አረ ወዳጅን ነው ብለህ ተደብቃለህ እዚህ አያት ላይ አሁን ሁሉ ጊዜ ይገርመኛል አላህ ይሽተል አሁን ራሱ አበሰው ተወላ እንጃ እውርኮ መጥቶ ነው ከኋላ መጥቶ ያ ነብይ አላህ አለሚ ማዓለመከ አላህ አዲስ አያ ወርዶ እንደስተኝ ነው እሱ ግን እውር ነው ነብዩ ሰለላሁ ዐለይሂ ወሰለም እዛው የቁረይሾች የሳደት القريش ያነጋግራል ለምንድነው እነዚህ ቁረይሾች ሳዳ የሚባሉና አቡላሃብና አቡጃል ከእስላም ከተቀበሉ ከጀርባቸው ጎሳ ሙሉ ጎሳ አለ ብዙ ባሪያዎች አሉ እነዛው ይገባሉ ኃይል አገኘው ብሎ ነው ጓግቶ ነው ይሄኛው ከኋላ መጥቶ ያ ነብይ አላህ አለምከ አያቀም አውር ነው እንዳለ ሁኔታ ሲል ነብዩ ሰለላሁ ዐለይሂ ወሰለም ፊቱ ጭፍግግ ነው አበሰ ማለት ነው እንደዛ ይመስላል ጭፍግግ አረነ እንደ ማለት ነው አላናገረውም አስተምረኛለ ያ ደግሞ አልቀበል ያለውን ደግሞ ይሄን ነው የሚለው መጨረሻ ላይ ማለት ከላ انها تذكره فمن شاء ذكر في صحف مكرمه مرفوعه مطهره بايدي سفره كرام برره لا يكلهم الله لكافرون يتقموا وزلنا من لا نتقموا የነብዩ ሰለላሁ ዐለይሂ ወሰለም እድገቱ ራሱ ታያለ መጨረሻ ላይ እንዴት ነበረ የሷሃባ ከሱ ጋር ታይዞ ሷሃባዎች ያን ማን ይሰራው
ሰሪው ማን ነው? አላህ ነው። አላህ ነው የሚቀርጽህ። አሁን ካልተቀረጽ በኋላ ትከስራለህ። فلذلك ምናል ያችን አያምጥተን ወነፍሲ ወማ ሰዋሃ فألهمها فجورها وتقواها استعداد ሁለት ዝግጁነት ፈጥሮብሃል። የተቅዋና የፉጁር የኩፍር ምን ንፋቅ ምናምን እንባል። ተቅዋ ደግሞ የተቅዋ ከኢማንና ከኸይር ስራ የተያዘ ማለት ነው። ሶላህ ጋር የተያዘ ነው ካለ በኋላ ምን አለ አላህ ቀጥሎ قد أفلح ያንተ ስራህ ነው من زكاها وقد خاب من دساها ራስን አዋርደ ራስን አቆርቆሰ ራስን ወደ ታች አድርገህ ደሳህ ማለት ቀበረው ማለት ነው። ራስን አልወጣህም አላህ አላልኩም። ለማንኛውም ሚና ራስን አላዘጋጀህም። قد أفلح من زكاها وقد خاب من دساها وهكذا ይሄን ስራ አላህ ነው من زكى ተዝኪያ ግን حتى النبي صلى الله عليه وسلم الله ራሱን የሰራው በቁርአን አማካይነት طيب ነብይ ያደረገው ወላ ራሱን ነብይ ማድረግ አይችልም ማንም ሰው من الله عز وجل طيب الآن እኔና አንተ ተራችን መጣሁን እጫጭር ህይወት ውስጥ አለን። እድሜው ይጠቀለላል አይቆምም። ቅድም እንዳልኩት ሙስሊም الله سبحانه وتعالى برحمته بفضله سبحانه وتعالى وبرحمته وبإذنه موسى متى በማንኛውም ሰዓት የሚደነግጥ ፍጡር መሆን የለበትም። ከወዲሁ መዘጋጀት አለበት። ሁሉ ጊዜ ተውባ ያደረገ፣ ሁሉ ጊዜ እስትግፋር፣ ሁሉ ጊዜ ኢባዳ፣ ሁሉ ጊዜ አላህን ሰላም እየጠየቀ اللهم أعوذ بك من عذاب القبر من عذاب النار من فتنة المحيا والممات እያለ ነው የሚኖረው። አላህን እየለመነ ነው የሚኖረው። ይሄ መሆን አለበት ህይወትህ። አላህን በብዛት እነዚህ ፈራኢዶች ከሰራ በኋላ አላህን በብዛት እያስታወስ አላህን በብዛት ዱዓ እያደረግ እስከ መጨረሻው ድረስ ማለት ነው። እስከምትሞት ድረስ لا تشغلك الدنيا በዱንያ ቢዚ አትሁን። ወላ አንተ ነው የምትመለከተው። አልሃኩም ተካሱር አልሃኩም ቢዚ ያደረጋችሁ ተካሱር ያኔ የሚስት መብዛት፣ የልጅ መብዛት፣ የገንዘብ መብዛት፣ ይሄ የፕላን ፕሮግራም አለን ይላል። የሀብታም ሁሉ ፕሮግራም አንተ ትንሽ ገንዘብ ስትለው ወላሂ ትንሽ አውጥቶ ይሰጥህና ምን ሰራ አንተ ተጣጣለ ስትለው አንዳንድ ኮፒ ማለት ነው ፕሮግራም የለም እኮ ገብቶ ያቅም ተመተ ፕሮግራም የለኝም ማን አስተማራቸው ይሄን ፕሮግራም የለኝም ማለት የም ፕሮግራም ሞት ያንተ ፕሮግራም ይጠብቃል ልፎ ይሄዳል። ከዛ በኋላ ተመልከተ ولا يحسبن الذين يبخلون بما آتاهم الله من فضله هو خير لهم بل هو شر لهم سيطوقون ما بخلوا به يوم القيامة ولله ميراث السماوات والأرض والله بما تعملون خبير. طوق تنش جنزهم يعلى تملكت طوق. ولا يحسبن الذين يبخلون بما أتاهم الله من فضله إنك ستوهاتشو هيك إنك ستوهاتشو سوّج امسين قبقبو እኔ በሰፊ ሰጣቸው እነሱ እንገበገባል እነሱ ሰፊ መስጠት ነበረባቸው። ሰበው خير لهم بل هو شر لها ይሄ ተስገበገብ ከምታጠራቅመው ነገር ሸር ነው። سيطوقون ما بخلوا به يوم القيامة عند كاتنا አንገታቸው ላይ ይሄ ተንገበገቡ እሳት ተብሎ ይዋረዳሉ ካለ በኋላ አላህ ولله ميراث السماوات والأرض الله ምን ትጎዳዋለህ الله لا راس نسط له وإن تكفروا فإن لله ما في السماوات ما هم مرسة تملكت بتكفروا بني قرطه جنزموت لا كافر بتونه ولله ما في السماوات والأرض يتلتقى الله أنت بزوسي أنت كفر لا أنت إيمان حتى إيمان من سرا لا راسنه ومن جاهد فإنما يجاهد لنفسه إذا نزل أسفل لقهال دعاء أسفل لقهال دعاء أبزا قرآن لا دعاء استمرنا ربنا لا تزغ قلوبنا بعد إذ هديتنا وهب لنا من لدنك رحمة ربنا صرف عنا عذاب جهنم
ዱንያ ላይ ሆነ ተመልከት ጀሃነም ነው የሚያው ሙስሊም ትልቅ ማለት ይሄ ነው ሀታ በዱንያ በካፍሮች ሚዛን ስናየው አንድ ሰው ትልቅ የሚባለው አርቆ ሲያስብ ነው አይደለም በዱንያ እንኳን አንድ ሰው አሁን ትምህርት ቤት ያስገባው አንድ አመት ተማረና ሰለቸው እኔ 6 እዚሁ ሁለተኛ ክላስ አቋርጣለሁ ካለ ትንሽ ሰው ሆነ ማለት ነው ደግሞ ያ ሰው 12 አመት ተመርቆ ደሞዝ አግኝቶ አንድ ሰው 1000-2000 ብር ሲቆጥር ካየው እንደዛ በሆንዳ 12 ያክል ላይ ይቆማል ያ ደግሞ ትንሽ ከፍ ያለ ነው ሌላው ደግሞ ባችለር ዲግሪ ላይ ይቆማል ፈርስት ዲግሪ የሚሉት እዛ ላይ ያ ደግሞ እንደከነ ከ12ኛ ክፍል በላ ደግሞ ሌላ ማስተር የሚባል ከዛ በኋላ 2 አመት የሚፈጅ ማስተር ዲግሪ ከዛ በኋላ ደግሞ ፒኤችዲ ዶክተር ዲግሪ ይባላል ፒኤችዲ ያንን የሚያስብ ደግሞ በዚህ በዱንያ ሚዛን ሙስሊም ደግሞ ሁሉ ጥቅልል አድርጎ ታች ነው ያደረገው ሙስሊም ሀብታም ይሆናል ሁሉም ነገር ይሰራል ይገነባል ዱንያን በአካዳሚክስ ዶክተር ይሆናል እስከ መጨረሻው ምክንያቱም ኢባዳ ነው ምክንያቱም በጎን የሚሰራው የአኺራ ስራ አለ ሶላት የምትባል ለምሳሌ 5 አውቃት አላህ ፊት መቆመው ተማሪ ሆነ እስከ መጨረሻው ለመሄድ ነው እስከ ፒኤችዲ ላለማቋረጥ ነው ወይም ስራ ጀምሬ ሀብታም ለመሆን እስከ መጨረሻው መሄድ አላህን እየጠየቀ ነው እዚህ ወስተዒኑ بالصبر ይሄ ዲን የመጣው ይሄ ዱንያው ማናጅ ለማድረግ ነው ፈተና አይደለም ፈተናው እንድታልፍ ለማድረግ ነው በዲናችን ዱንያችንን በዲናችን ሎጂክ ማናጅ ለማድረግ ነው ይሄ እነዚህ ኢባዳዎች በሙሉ ከዚህ ጋር የተያያዘ ነው አንተ ተመልከት አሁን ሰው ሱብሃንአላህ ቢሐምዲሂ ሱብሃን ጥቅሙን ያቃተም ግን ነብይ አላህ ዩኑስ አለይሂ ሰላም ያ አሳነባሪ ያወጣው ነብይ አክሮፎ ሲሄድ አላህ እኔ እነዚህ ሰዎች እንትን ሌላ ህዝብ ይሰጠኛል ብሎ ፈይዛ به ተቆጥቶ ሲሄድ ህዝቦችን ትቶ ሰብር ማድረግ ነበር ለነብይ የሚሰጠው ወላ ተኩን ከصاحب حوت ማለት ይሄ ሁሉ እንበል الحوت الازرق ትልቁ ማለት ነው 200 ቶን ክብደቱ 200 ቶን ነው 200 ሺህ ኪሎ መላሱ ብቻ የዞን ክብደት ነው 5 ቶን ይሆናል 5000 ኪሎ ትልቅ ፍጥረት የሚባለው ይሄ እንትን ይሄ ፉድ ቼን የሚባለው መጀመሪያ እሱ ነው መጀመሪያ የሚባለው እሱ ነው ያ ዞን ብታስገባለት በላል ሁሉም ነገር ይበላል ከባድ ፍጡር ነው መርከቡን የሚገለብጥ ማለት ነው ከላይ ከወጣ ይገለብጣል አሁን መርከቦች ከስር እንትን ያደረጉላቸው ይሄ ግራይንደር ነገር አለ አይደል እንደሚንሻር እንደሚደራ ወላ ያነሳ ትልቁ መርከብ ይሄ 8 ፎቅ ያለው መርከብ ያነሳ ከባድ ያ ነው ያወጣው አላህ ከዛ ጋር ተያዘምናል ወለውላ ካነ ሚነል ሙሰብሒን ለለቢث في بطنه الى يوم يبعثون ከዛ በፊት በብዛት አላህን ተስቢህ የሚያደርግ ነበር አለ አንተ እንደሰጠንም እንዴ ተስቢህ ያደርጋችሁ ነው ለምን እንዴት ነው የምታሳልፉ ጊዜያችሁን በመንገድ ስትሄድ አሁን ከዚህ ሸዋበር ስራ አለ በእግር እየሄድክ ነው ምን እንዴት ነው የምትሄደው እዚህ ያልክ ነው እንደ ያየ መኪና ያየ ያችን ህንጻ ያየ ሰው ያየ ነው የምትሄደው ወይስ የአላህን ያስታውስክ ነው የምትሄደው ሙስሊም በማንኛውም አላህን ያስታውስን ነው ከአላህ በላይ የሚያስደስታል አላህን ከማስተዋወስ በላይ የሚያስደስታል ወለዚክሩላህ አሁን ዓላማው ምንድነው አላህ ይሄንን ሐላዋ እንዲሰጥህ ነው የዚህንማ ለአንተም ለካፍሩም ለእንስሳውም ሰጥቶታል ማራሁን ይጣፍጣል አይደል ለካፍሩ ሳይጣፍጠው ጣፍጣን ሴት አለች አሁን ካፍር እንኳን ሴት አለችው እንደም ሴት ላይ አህያም እንኳን ሴት አለው ሚስት የለውም طبعا ሸው አህያ ሲያገባ ሰምታ ይቺን አህያ ላይ ያገባ ነው ሰርግ ይጠራል ይባላል ስለዚህ ከትዳሮች ሴክስ የሚያደርጉ የዚና የሚሰሩ ምናቸው ማለት ነው አህያ ነው ማለት ነው አህያ ነው ከትዳሮች የሚያደርጉ አህያ ያገባ ማታ ሰምታችሁ እናንተ ተጋብቷል አህያ ወላ በቅሎ ያገኙት ሲያገኙ ወዲያው ይሄዳል እሱ ከእንስሳ ጋር የተገናኘንበት ይሄንን ሰጥቶናል አሁን የተደሰስን ነው በህይወት አይደለም የቀረ በዲናችን መደሰት ነው ቁል بفضل الله وبرحمته
ይችን አታቋታላችሁ ለምን ከድሮ ጀምር ያጠናሁት ነው قل بفضل الله وبرحمته فبذلك فليفرحوا هو خير مما يجمعون الله ያናገረህ ነው ከሞትክ በኋላ ማንንም አያዋጣህም خلاص ተሰናበትክ ከመሬት በታች ሄድክ በርዘኽ መልሱ ብትል ምን ብትል ይሄው የተነገረህ ነው ዳቦን ምኑን እየበላኸው ነው የሰውነት የቀረው የዚህ ጣዕም ነው አሁንም ከንፈልገው እዚሁ ላይ እኮ ነው ልክ ነብዩ ሰለላሁ ዐለይሂ ወሰለም መጥቶ ለዱንያ ትምህርት እንዲሰጠን ايها الناس ان الذهب اغلى من الحجر እንዴ ለምን እንፈልጉት ሰብስቦ አላህ ልኮኛል ምክንያቱም አጥብቃችሁ ያዙ ድንጋይ ርካሽ ነው ወርቅ እሱን እየቆፈራችሁ አውጥታችሁ ያዙ ህንጻ ገንቡ ደግሞ ወጣቱን ሄድና ፒኤችዲ ያዝ ሄድና ሃርቫርድ ተማር ያ ነው ይሄም አውቀው አለ ከኔ በላይ ነው እውቀታችሁ ከኔ በላይ ነው ብሏል አንቱም አዕለም ቢኡሙሪ ዱንያኩም ተብለናል እኮ طيب አሁን ትክክል ነው ወይ እኔ ግልጽ ነው ወይ ነገሩ ይሄ የጀሰድ ጣዕም ከዚህ ጋር የተያያዘ ነው طيب የዚህ ደግሞ ጣዕሙ ከምን ጋር የተያያዘ ነው ከነፍስ ጋር የተያያዘ ነው ነፍስያችን አሁን ጀሰዱ ሰው ሲታመም እንዴት ነው አንዳንድ ወባ ሲይዘው ታረግለት መረረ መብላት የማይችል ደግሞ ጥሩ ምግብ በጥለ እና ተረብላ ልጅ እንዳትሞት ትለዋለች አመጣለታለሁ ነገር ይወደቀ ነፍስም ትታመማለች ነፍስ مريضة زادهم الله الله وباليوم الآخر لا يخدعون إلا أنفسهم وما يشعرون قلوبهم مرض فزادهم الله مرضا ولهم عذاب أليم بما كانوا يكذبون وشتام وزلونون كالله قال واشو أمن بأن سلام في النافقوش نمناقروا سلموا أنه يتناقروا ألف لام من ذلك الكتاب لا ريب فيه هدى للمتقين الذين يؤمنون بالغيب فالله تمنى الله عليهم فالنبي صلى الله عليه وسلم رأسيتهم ده لكن تمنى بتالله يقول عندك الله سبحانه وتعالى ستة النعمة الذين يؤمنون بالغيب ويقيمون الصلاة ومما رزقناهم ينفقون والذين يؤمنون بما أنزل لك من قبل التوراة والزبور والإنجيل وكذا بفتن البرص معنا فصحف إبراهيم بلالنا لقنا كذا بفت الستوت الله يهود قوم عاد وثمود بلال هود صالح والذين يؤمنون بما أنزل من قبلك وبالآخرة هم يؤمنون على لمز يوقنون يقين قطنيا مهون አለ በአኺራ አለ ሲሰራ قطنيا መሆን አለበት የምትሰራው እዚህ ላይ የዱዓ ሚና ይመጣል አላህን ጠይቃለህ አላህ يقين እንዲሰጠን ኢማን እንዲሰጠን አላህ صادقን ከአላህም ጋር صادق እንደሆን ከራሴም ጋር صادق እንደሆን ከሰዎችም ጋር صادق እንደሆን ውሸታም እንዳልሆን ከሰው ጋር አሸባ አላህ ጋር ያሻል በአቋም ደረጃ ማለት ነው ከትንሽ ነገር ጀምሮ ይሄ ዲናችን በተባበረ ክንድ ነው የምናነሳው ያን ጊዜ አንተም صادق መሆን አለብህ እኔም صادق መሆን አለብኝ እኔም ለአላህ ብዬ መምጣት አለብኝ አንተም ለአላህ ብለህ መምጣት አለብህ ቁርአን የሚሰራ ይሁን እንደዚህ አይነት ሰው ይፈጥራል በጥቅም ጋር የተያያዘ አይደለም ጥቅማችን በአኺራ የተያያዘ ነው በአኺራ የውም القيامة ነገ ይመጣል በአኺራ ነገ ይመጣል ሰዎች ጀነት ይገባሉ ጀነት ሲገቡ እኛ ጋር አብረው ነበሩ ከጓደኞቻችን የታሉ ብለው አላህን ይጠይቃሉ ይፈልጉኛል ማናቸው ፈልጉ የለም የት ናቸው እነዛ ማጀሃነም ቀርተዋል ያ አላህ ደስታችን አይሟላም እነሱ እዛ ሆኖ ይላል አላህ ሂዱና አውጡባል ይላቸው የሸርፍ ተረግነት አይደለም የበር አንተ አይደለም ያማዘ መጋዝ ወላ ማጭድ አለ ደግሞ እንደዚህ አጭዶ የሚሄድ አይሰጥም እንኳን ለአላህ ብሎ መዋደድ ይቻላል ጎደለችው አሁን ከምግብ ላይ ኮፍታ እንገናኛለን ምግቡ
اعتكاف እንዴት ነው ምግብ ትናንት ወርጄ ነበር እዛ ምግብ እንበሉበት ማሻአላህ ወንድማማችነታቸው እንዴት ነው ወንድማማችነት ማለት ለዛ ለወንድሜ ማለት ነው ተመልከት ኃላፊነት አለብኝ እኔ እንደዛ ነው ያልኩ አይደለም እኔ የምናገረው ቲዮሪን ነው ስለ ቁርአን ላይ የምናገረው እሱ ስላለ ነው እኔ ራሴ ስራ ላይ ነኝ መሆን ያለብን ምንድነው የአንድ ወንድማችን ሲቸገር እንደራሴ አድርጌ መነሳት ማለት ነው ገንዘቤን ይዤ መኪናዬን ይዤ መነሳት ማለት ነው በእውቀቴ በጉልበቴ አብሬው ችግሩ መኖር አለብኝ ألم يصل إلى كلام النبي صلى الله عليه وسلم مثل المؤمنين يمؤمنون مثاله في توادهم تواد مالك ترى فكر تلك فكر براكتيكال مالنا بسرا يترجم في توادهم وتراحمهم متزازنات وتعاطفهم سميت وسط الله سميت راسه يتزازن وتعاطفهم كمثل الجسد الواحد مثالاتهم عند جسد نو إذا اشتكى منه عضو مالت عنده كفلنا يسونته عنده كفل سيقودا اشتكى يلتال بالعربي يعني تمم عندما اشتكى ستمم عنده كفل يتممه تدعى له سونته بمولو انتفض تنسى سونته بمولو تنقسى انتفض انتفاضه تدعى له سائر الجسائر المال تقلل سونته تنسى بالحمى تكسات يازو مقت وتكسات توكه يا تكسات من فتره بالحمى والسهر السهر انقلف نساو امشى معنات سهر اسكو درس يقلبط ادرك مقت ايتا مقت ያስተኛ የኔና አንተ ምሳሌ እኮ ይሄ ነው የት ነው ያለነው አሁን እናንተ እኔ ብቻ በአላህ ላይ ሙሉ ተስፋ አለኝ የዛ አይነት ዘመን ይመጣል የአያቶቻችን የሰሃባዎች እኮ ኡሁድ ላይ ነው ጦርነት ሁሉም ቆስለዋል ውሃ መጣ ትንሽ ነው ያለው ውሃ ጠጣ ሲሉት አንዱ ይሄ ወንድሜ ይብስብናል ይሄን ሰጣ ይሄም ሲለው የመጨረሻ ወደ መጀመሪያው ሲመለስ እሱ ሙታል በሙሉ ሙተዋል ይሄ በራሺያ ይሄ የዋርሶ ማለት ነው አፍጋኒስታን በወረደበት ጊዜ የሄደ ነገር ደርሷል በቅርብ አይተናል በሙሉ ይሄ ሃውን የሚባለው አለ አይደለም እንዲህ ያለ የሚሄደው ቤት ምናምን ለመምታት ሲፈልግ ያሉበትን እንዲህ አድርገው ሄድና ሃውን ይባል ምን ሞርተር ነው የምትሉት ይሆን ነገር እንደዚህ ያስገባው የሚሄደው ራሱ እንትን አለ ራዲየስ አለ እዚህ ታስዘውና ይሄን ያህል ኪሎ ሜትር ይሄን ያህል ኪሎ ሜትር እንት ውስጥ ያለው እንትኑ ፕሮጀክታይሉም እንደ ብዙ በተለያየ መጠን አለው አንዱ ከባድ ነው አንዱ እንትን ሲሉ እዛ ውስጥ ቀረና ፈንድቶ በሙሉ አቆሰላቸው ከባድ ነው ደግሞ ብረቱ ነው ፍራስ ብረቱ ተበታተነ ውሃ መጣ ልክ እንደዛ ውሃ መጣና ለከለ ስጣው ሲለው ሞቱ ደም እየፈሰሰ ነበር ፈርስት አይደለም ኢመርጀንሲ የለም ጫካ ውስጥ ናቸው ውሃ ጠምቶ ቆስለ ለወንድሜ ስጥ ማለት እኔና እንኳ አሁን ከተቀበል በኖርማል ህብረተሰብ ኑሮ ውስጥ ኮነ አልሆንም ሁሉም በሩን ቆፍሮ ቆልፎ ራሱን ያገላብጣል አስገባነ ይሄን ሩዝ ስጋ ስንል الله ويؤثرون على أنفسهم ولو كان بهم خصاصة فإن شاء الله غدا سنواصل الحديث بزوجة تايزو اعتكافون جمران اعتكاف تنشر بلنا نسيو اعتكاف يا رمضان قاعد تازنو هاو كان كلفه بهلا بهاو كان يلفه نجر يتسانف كبل نجر كله اعتكاف ستجبا خلاص اعتكاف مالت بأمس انت كان الله 360 350 ለራስህ ተላልፈበት 10ን ግን ለአላህ ብለህ አሁን በእትካፍ ጊዜ ሚስት ጋር መተኛት ይፈቀዳል ያወድመዋል እንኳን ሚስት ጋር መውጣት አይፈቀድም አይደለም በእትካፍ ጊዜ ሞባይል የምትይዙ
በእኔ ፈታዋ ሚስት ጋር እንደተኛ ነው خلاص 10 ቀን አላህ ነው ካስፈልገ ምናልባት ከተጨነክ ለሚስት ወይ ለልጆች ብዙ ሚስት የለው ነው ደውልና እንትን በለህ ምን ትፈልጋለች በላት ጧት አንድ ጊዜ ማታ አንድ ጊዜ አው ስትፈልጊ ደውይ በላት የሞባይል የምትይዙ ያፈርሰዋል الله قال أنت لست صادقا مع الله الله قال حقنا خلا 10 ቀን ለአላህ ቁርአን ብቻ ያዝ ሶላት ሰግዳል ቁርአን ታደርጋለህ ዱዓ ታደርጋለህ ሲደግሞ ተኛ ስትነሳ ወደ ሶላት ወዲያው ምግብም እንደዛ ጊዜ ማባከንልባቸው የሁሉ ሰዓት እስከሚቀርብ ምን እስከሚል የሱም እኮ መቀነስ አለበት የምግብ ሰዓት እኮ አይደለም በቀላል ማዘር ከተችል ወዲያው እኛ በታሪካችን እኮ እናቃለን ሰውየው ምግብ ታመጣለታለች ሚስቱ ቤት ውሃንጭና በውሃ ፈትፍቶ ወደ እንትን ለውጠዋል የሚጠጣ ያው ምን ጓደኞች ምን ነው ለው አንተ خلشوين استمتعت به እንደው ጥሩ እኮ ነው ብትበላ ብታኝኩ አይሻል ማለት እሱ ሳኝክ ስንት ተስቢህ አመልጠኛል አለ አን ያልኩ እንደዚህም አሉ እኮ በእኛ በታሪካችን ውስጥ አያቶቻችን እኮ እነዛ ናቸው አንዱ እኮ መንገድ ላይ ለራሱ ጉዳይ ያነጋገርከው እኮ ወደ ፀሐይ መልእክት ምን ማለት ነው አላናገርህም ለምን ፀሐይን አቁም ጊዜ የለኝም ተስቢህ ያደረገ استغفار ያደረገ ሶላት አልነብይ ያደረገ ዱዓ ያደረገ ፀሐይን አቁምና እናገርሃለሁ ጊዜን ታቃጥልብኛለህ ምን እኮ አያቶች ነው ያለው የኛ ተመልከተን አላህ ወላ ቁወተ ኢላ ቢላህ ولا حول ولا قوه الا بالله الله ግን በቀላሉ አላህ አድኖናል اذكروا الله كثيرا لعلكم تفلحون ይጭቃቃተች እንግዲህ በምን ትረዳለህ በጣም የወደቅ ሰው ነህ እትክበት ቦታ ተስቢህ አብዛ እና እትካፍ ያደርጋችሁ ሰዎች አሁን ሰምታችሁ 10 ቀን የአላህ ነው ወደዛ ምናምን አደርጋለሁ ካልክ እየሰረክ ነው ሌባ ነህ አንተ የአላህን ሰጥቻለሁ ብለህ በጎን እየሰረክ ነው ሌብነትና እትካፍ ይሆን አንድ ትልቅ ነገር እንደው የሰረከው ጊዜ የሚባል ማይተካ ለተካ በተለው አይመጣም የሚቀጥለው አመል ሌላ ነው እንግዲህ አለቀ ይሆን 5 ቀን ቀረ ነገ ኢንሻአላህ እንትን ሰፋርገና ዱዓ ጋር ነገ ስለ ዱዓ እንነጋገራለን ولا حول ولا قوه الا بك سبحانك انت حسبنا ونعم الوكيل ولا نهلك انت رجاؤنا ولا نظام انت ملاذنا يا اكرم الاكرم ارحم الراحمين وصلى الله وسلم على سيدنا محمد وعلى اله وصحبه اجمعين واخر دعوانا الحمد لله رب العالمين والسلام عليكم ورحمه الله وبركاته وجزاكم الله خيرا سبسكرايب بمرق بيتسب يهرو